ጋይስ እንዴት ናችሁ? በድጋሚ እንኳን አደረሳችሁ። እኔ የጠበቅኩት ሌላ፣ ሃይሚ ፖስት ያደረገችው ሌላ። ሃይሚ የምነካሽ ሀቢብቴ ዛሬን የጠበቅኩት በሀበሻ ቀሚስ ሽቅርቅር ብለሽ ምናምን እንጂ እንደዚህ ቁርጥርጥ ባለ ቲሸርት ቁርጥርጥ ባለ ቦዲ አልጠበቅኩም ነበረ። ቢሆንም ግን በጣም አምሮብሻል። አምሮብሻል። ግን ቲሸርቱ ረዘም ብትል በጣም ደስ ይለኛል። ከእጅሽም ከወገብሽም ለበስበስ በያ አለባበስሽን በጣም ነው የምወድልሽ። ግን ዛሬ ትንሽ አጠር ብሏል። ቢሆንም ግን ፎቶ ሄን አልነበረም የጠበቅነው። ስለዚህ ሃይሚና ቡራ ዛሬም ተደባብረዋል ማለት ነው። እንደዛ ባይሆን ኑሮ ይሄን ፎቶ ፖስት አታረግም ነበረ። ብሩኬ አብሯት እያሳለፈ አይደለም ማለት ነው ከጓደኞቹ ጋር። እንግዲህ ያው በሬ ለሃም ምናምን እያረደ ነውና ሃይሚ በቃ ብቻዋን ስለሆነች ነው ይሄን ፎቶ ፖስት ያረገችው እንጂ በዓልን ከሱ ጋር ብታከብር ኑሮ ይሄን ፎቶ ፖስት አታረግም። በእርግጥ የትናንትና ፎቶ ይመስለኛልኝ የትናንትና ፎቶ ቢሆንም በዓልን አብራ የምታከብር ቢሆን ኑሮ አስፖስትም ነበር ብዬ አስባለሁ። ግን እንግዲህ አላቅም ብቻ ወይ ዩቲዩብ ላይ በሀበሻ ቀሚስ ልትፖስት ትችላለህ። ግን እኔ የጠበቅኩት በሀበሻ ቀሚስ ምናምን ከብሩ ጋር ሆና ነበረ። ግን ብቻዋን ነው የፖስተችው። ቢሆንም ግን በጣም አምሮብሻል። አሁን እንደዚህ ፋፈሽ በይ ሀቢብቲ። ወንድ ቢሄድ ወንድ ይመጣል። ወንድ ስለሄደ ማለቃቀስ መነፋረቅ አያስፈልግም። እንግዲህ መጀመሪያ ይሆን መጨረሻ የተነሳቸው አናቅም ብቻ ሚያምር ፎቶ ፖስት አርጋለች። ወይ የበዓል ቀን መሆኑ ነው እንጂ ቆንጆ ነበረ። ፎቶዎቹ በጣም ያምራሉ። ግን ቢሆንም ዋናው መምጣትሽ ነው። እንግዲህ ማታ ምናልባት ከሰዓት ከብሩኬ ጋር ያሳልፉ ይሆናል። ግን እስካሁን ድረስ ብሩኬ ፖስት እያደረገ ነበር ቲክቶክ ላይ ከጓደኞቹ ጋር ምናምን እነዚህን የገዟቸውን በሬዎች እያረዱ ያኔ ለምስኪኖች እናከፋፍላለን ምናምን እንደዛ ነገር ነውና እና አንዳንድ ብዙ ቦታ ይቻለው ያኔ እኔ እኮ ብሩክ ገዝቶት መስሎኝ ነው። መቼ ነው የተላከ አልሰማሁም። ግን እኔ ብሩክ የገዛው ነበር የመሰለኝና ቅመሞች ናቸው እንደዚህ እያበሉ ያሉት ምናምን እያላችሁ ነበረ። እኛ እኮ በቃ እኛ እንለያለን ምላችሁ እኮ በምክንያት ነው። የምሬን እኮ ነው ምላችሁ። እኛ የምናገኘው ከሰው በታች ነው ገንዘብ የምናገኘው። ግን ደግሞ ለሰው ደግሞ የምንረዳው እኛ ነን። የምንሰደበው ደግሞ እኛ ነን። ሽንት ቤት አጣቢ እያሉ የሚሰድቡን እኛ ነን። ግን ደግሞ ከምን በላይ የምንረዳው ደግሞ እኛ የማዳም ቅመሞች ነን። እና ቅመሞችዬ ኮርቼባችኋለሁ። የምሬ ነው። እንደዚህ ስታረጉ ማለት ነው ለምኮራባችሁ። ለምን መሰላችሁ? ለማይሆን ሰው ለምን ትሰጣላችሁ? ለሰው ለማይረባ ለፌመስ ዩቲዩበር እየገዛችሁ የምትልኩ ስጦታ ቴሌቪዥን አሁን ለእንዳብርሽ የገዛችሁ ስጦታ እያላችሁ ለፌመስ ዩቲዩበሮች ገና ስሜን ጠርተው ያመሰግኑኛል ብላችሁ የምትሰጡ ሰዎች ተጠንቀቁ። እንደዚህ ለጥሩ ያደርስልኛል ብላችሁ ለምታምኑት ሰው ብር ላኩና ከዛ አብሉ ደሃዎችን። ከዛ የምንሰራው ነገር ይባረክልናል። እንደዚህ አርጉ ቅመሞችዬ። ይሄ የሚበረታታ ነገር ነው። ሲቀጥል ደግሞ ብሩኬ ራሱ መመስገን አለበት። ምክንያቱም የተሰጠውን ነገር በታማኝነት ማድረሱ ራሱ ይሄ በጣም ትልቅነት ነው። ምክንያቱም ብሩን ወስዶ ገዝቶ ከዛ ደግሞ እንደዚህ አሳርዶ ከዛ ደሃዎችን ሲያበላ እኔ እኮ ተደጋጋሚ ቪዲዮ ፖስት ሲያደርግ ብሩክ እንዴ ዛሬ ምንድነው እያልኩ ነበረ። ለካ እንግዲህ ያው የቅመሞች ብር ስለሆነ ደስ እንዲላቸው ነው የነሱ ስለሆነ በቃ ማድረጉን በተግባር ለማሳየት ነው። ያም ቢሆን የተግባር ሰው በዚህን ያክል ለፍቶ ምናምን እንደዚህ ማድረጉ ደስ ይላል። ግን ስማቸው ተጠርቶ ይመስገንልን። የስ እና የኔ ውዶች በጣም አከበርኳችሁ። የምር ብሩኬንም ሆነ እናንተን በጣም ነው ያከበርኳችሁ። ምክንያቱም እንደዚህ ሰው እርዱ፣ አብሉ። ፌመስ ዩቲዩበር አትርዱ። አንዳንድ ፌመሶች አሉ መጥተው ሲያለቅሱባችሁ ለነሱ ብዙ ነገር የምትልኩ እንደዛ አታርጉ። እነሱ ሞልቷቸዋል። ከኛ በላይ ነው የሚከፈላቸው። ብዙ አሉ የተቸገሩ ሳይበሉ የሚያድሩ በዓልን እንጀራተው የሚያሳልፉ በባዶ ቤት ብዙ እህት ወንድሞች እናቶች አሉና ለነሱ እርዳታ ማድረግ አለባችሁ። በጣም ኮርቼባችኋለሁ የኔ ውድ ቅመሞችዬ። እኛ ደግሞ እንግዲህ እግዚአብሔር ፈቅዶ ሀገራችን ሰላም አድርጎልን አንድ ቀን ሀገራችን ገብተን እንደዚህ በሚያምር ሁኔታ በዓልን ቤተሰቦቻችን ጋር የምናከብር ይሆናል ብዬ አስባለሁ። ደግሞ ለዛ ቀን እግዚአብሔር ያድርሰን። ብዙ ጊዜ እንቆያለን ብዬ አላስብም። ቶሎ እንደምንሄድ ተስፋ አረጋለሁ። እና በጣም ነው የሚደብረው በዓልን በሰው ሀገር። እኔ ሰው ሀገር ሆኜ በጣም የሚደብረኝ በቃ የሚያስጠላኝ በዓል ሲመጣ ነው። በቃ አዲስ አመት ሲመጣ፣ ገና ሲመጣ፣ ፋሲካ ሲመጣ፣ በተለይ ይሄ ፋሲካ ጾማችሁ ከዛ ያለው ድባብ ሌሊት ከዛ ያታንሱብኝ ያ ነገር በጣም ነው የሚደብረው እዚህ እና እንግዲህ እግዚአብሔር ፈቅዶ ደግሞ አንድ ቀን በሀገራችን እናሳልፋለን። ስለዚህ ብሩኬም ቢሆን በታማኝነት የተላከለትን ማድረሱ በራሱ ትልቅ ነገር ነው።
ሌላ ደግሞ ቅመሞችዬ ደግሞ ጎበዝ እንደዚህ አድርጉ። ይሄንን እኔ አበረታታለሁ። እኔ የምታናድዱኝ የምትሳደቡ ሰዎች አላችሁ፣ መስጠት ለማን መስጠት እንዳለባችሁ የማታውቁ ሰዎች አላችሁ። እና ለእኛ ደግሞ አስር ቅመሞች 200 ብር ቢያወጡ በቃ 2 በሬ ይገዛል። እና ጎበዝ ብያችኋለሁ፣ አድንቂያችኋለሁ። ሲቀጥል ደግሞ ብሩኬ ራሱ በታማኝነት ማድረስህ ጎበዝ፣ እንደዚህ በቪዲዮ ማሳየት። ምክንያቱም አንዳንድ ሰዎች እንረዳለን እያሉ በዛው እየሸመጠጡ የቀሩ ከሃዲ ብዙ ሰዎች አሉ። ወደ ብሩክና ወደ ሀይሚ ሲሄድ ሀይሚዬ ዛሬ እንደዛ አይነት ፎቶ አልጠበኩም ጭራሽ ማለት ነው ጭራሽ። በእርግጥ ትናንት ነው የተነሳችው፣ ግን ይህን ፎቶ ዛሬ ትፖስታለች ብዬ አላሰብኩም። ግን እሷ እንግዲህ ጠዋት ፖስት አድርገዋለች። ከሰዓት ደግሞ በባህል ልብስ ምናልባት ፖስት ካረገች አላቅም። ግን እኔ ዛሬ የጠበኩት በሀበሻ ቀሚስ ምናምን ፏፈሽ ብለው ከብሩኬ ጋር ነበረ። ግን እሷ እንደዛ አልፖሰተችም። ምናልባት ያው ብሩክ ትናንትና እንግዲህ ያዙ ይልቀቁኝ እያለ ነበረ። እኔ ሁሌም ብሩክ ያስቀኛል። ሁሌ ችግሮችን አስተካክላለሁ ብሎ ሄድና ችግሮችን ያበላሽ። እንደምን ይሻላል ግን ማርያም፣ ልጅነት እኮ አለበት ልጁ። ደህንጅ አብረሽኝ ካልሄድሽ አለ። ከዛ አብራው ሄደች። አሁን ደግሞ ለምን መጣሽ? ከአንቺ ጋር መሆን አልፈልግም፣ ብዙ ችግር ተፈጥሯል ምናምን እያለ ነበረ። እና የሆነ ሀይሚ እንደበደለችው እንዳስከፋችው እሱ አንቺ ሀይሚ ራስሽ ልክ አንቺ እንደበደልሽ ይቅርታ እያልሽ እሱን እንትን አትለማመጭ። እሺ ሀቢብቴ ራስሽን አስከብሪ። ምክንያቱም ምንም እንዳላጠፋሽ ታውቂዋለሽ። ግን እሱ ስላኮረፈ ብቻ ነው እንትን እያልሻለችው። ከሱ ጎን ስለሆንሽ ብቻ አይደለም እኮ ነገሮች የሚስተካከሉ። አንቺም እኮ ከሱ ጎን ስትሆኝ ብዙ ነገር ይደርስብሻል። ልክ ባለፈው የደረሰብሽ አይነት ነገር ስለሚደርስብሽ ነው የቀረሽው። ስለዚህ ብሩኬ በዛሽ ሰበብ ከሀይሚ ጋር ከተጣላ እኔ እንጃ በጣም ይደብራል። የምር ሁሌ ብሩኬ ነገሮችን ለምን ታበላሻለን እንዴ? አስተካክላለሁ ብለን ሄድካ ለሀይሚና ለአንተ አንድነት ልጁ እንትን ልትል ነው። ሶ ምንድነው አሁን ሀይሚ ስለመጣች የሚደብር? ከጎኔ ካልሆንሽ አልካት። እሺ ያኔ አልሄድም አለች። በቃ የባለፈው አይነት ነገር ይፈጠራል ብላ አሁን ደግሞ መጣች። ስትመጣ ደግሞ ለምን ነው ፊትህን የምጥልባት? ፊትህን መጣል የለብም። እና ዛሬ ካላከበራችሁ በጣም ነው የሚደብረን። ምክንያቱም ቃል ገብታችኋል፣ አብረን እናከብራለን፣ ብንጣላ ማንም ቢመጣ ምንም ቢሆን አንለያይም ብላችሁ ሄዳችሁ ቃል ገብታችሁ አሁን ደግሞ በአንዴ ቃላችሁን እንዳታጥፉ። አሁን ሀይሚ መታልሃለች፣ ሁሉ ነገር ተተህ እሺ ከጎን አልሆነችም። ቀርታ ቢሆን እንዴት ልትሆን ነው? እሺ እንደው አሁን መታ እንደዚህ ሆንክ እንዴ? ስትመጣ ሂጅ ያዘው እዛው ነው መሆን ስትል ደግሞ እነ ከኔ ጋር ግራ አጋባት እኮ ልጅቷ ራሷ አወዛገብካትና ዛሬ የበዓል ቪዲዮ እንድትሰሩልን እንፈልጋለን። እንፈልጋለን። በእርግጠኝነት አብረው ያከብራሉ። ከዚህን እንትኑን ካሳረደ ምናምናም በኋላ በእርግጥ ይደክማል ሌሊት ሳይተኛ ካደረ። ቢሆንም ግን ከጓደኞቹ ሰብሰብ ብሎ እንደሚያከብሩ እርግጠኛ ነኝ። ከዛ ውጭ ግን ሀይሚዬ እንደማይደብርሽ ተስፋ አረጋለሁ እንደባለፈው። ምክንያቱም ቤተሰብ ጋር ሄዳ ባለፈው የገና ብቻቸውን ሁለቱም ያሳለፉት፣ ዛሬም እንደዛ ከሆነ ግን በጣም ይደብራል።